በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን እንደዚህ መልአከ ገነት እንደዚህ ማለት ይችላል። መምህር ወንደሰን የዚሁ ታላቅ ደብር አስተዳዳሪ ክቡር መምህራችን መልአከ ብስራት መምህር ደምሴ ድማ የሀገረ ስብከታችን ሐዋርያዊ ተልእኮ ክፍለ ኃላፊና የድግዲሳ ደብረ ገሊላ በጥምቀተ መለኮት ቅዱስ ዮሐንስ አስተዳዳሪ ክቡር መልአከ ሞቢ ሊቀ ካህናት በመደብ የፈንታሌ ወረዳ ቤተ ክህነት ስራ አስኪያጅ፣ ክቡራን የአድባራቱና የገዳማቱ አስተዳዳሪዎች፣ የርዕሰ ከተማችን መምህራነ ወንጌል፣ ሰባክያነ ወንጌል፣ ክቡራን ከትናንትና ከዋዜማው ጀምራችሁ ደከመን ሰለቸን ሳትሉ እንደ መላእክት ስቡሕ ወቅዱስ ተሳረረ ኩሉ ዓለም እያላችሁ እግዚአብሔርን ስታመሰግኑ ያደራችሁ ሊቃውንት አባቶቼ፣ ያሬዳውያን፣ ማሕሌታውያን፣ የሰንበት ትምህርት ቤት መዘምራንና መዘምራት፣ በቅድስናው ስፍራ የተሰበሰባችሁ ይህን ታላቅ የቅዱሳን መላእክት በዓል ለማንገስና በረከት ለመቀበል የመጣችሁ ሁላችሁ እንደየክብራችሁ እንደየማዕረጋችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ እንዲሁም ሕፃናት ባሰባሰበን በኃያሉ በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር አምላካችን ይመስገን ብለን እንድናመሰግነው አንደበታችን ለምስጋና የከፈተ በጤና በፍቅር በሃይማኖት ጠብቆ በዚህ ታላቅ የምህረት አደባባይ የይቅርታ ቦታ በአውደ ምሕረቱ ሰብስቦ ሕያው ዘላለማዊ ቃሉን እንድንሰማ በረከቱን እንድናገኝ የፈቀደልን አምላካችን ዛሬም ዘወትርም በፍጡራን አንደበት ከምድር እስከ አርያም ከጽንፍ እስከ ጽንፍ የተመሰገነ ይሁን። እንኳን ለነገደ መላእክት ለዘጠና ዘጠኙ ነገደ መላእክት የአእላፍ መላእክት በዓለ ንግሥ በሰላም በጤና አደረሰን አደረሳችሁ። አኮኑ ኩሎሙ መላእክት መንፈስ እሙቱ ለይትለአኩ በመንፈስ በእንተ እለ ሀለዎሙ ይረሱ ሕይወተ ዘለዓለም ይድኑ ዘንድ ለሁሉ መዳን ስለሚገባቸው ለድኅነት የሚላኩ የሚያገለግሉ ሁሉ መላእክት አይደሉምን? ይላል ሐዋርያው ቅዱስ ጳውሎስ ለዕብራውያን ሰዎች በጻፈው መልእክቱ በምዕራፍ 1 ቁጥር 14 ላይ ተጽፎ የምናገኘው ማዳን ስለሚገባቸው ለመዳን ስለሚችሉ ስለ ድኅነት መንገድ ሊጠርጉ ስለሚድኑ ሰዎች የሚላኩ መላእክት ይላል። ሁለት አይነት መልእክተኞች አሉ። ለድኅነት ሊራዱ የሚልኩ አሉ። በመንገዱ ያልሄዱ በሕገ እግዚአብሔር ላልጸኑ ደግሞ ለማስወገድ፣ ለመቅሰፍ፣ ለማጥፋት የሚላኩ መላእክት አሉ።
ስለዚህ በዚህ ግን በእንተ እልሃለሁ ይረሱ ሕይወተ ዘላለም የዘላለም ሕይወት ይወርስ ዘንድ ስላላቸው ሕይወትን ለመውረስ ስለሚገባቸው በሕይወት መንገድ ስለሚጓዙ የሕይወትን መንገድ አውቀው ለሚኖሩና መሰናክሎች ስለሚያጋጥማቸው በዚህ መንገድ ላሉ ለማገዝ ለመርዳት የሚላኩ መላእክት አይደሉም ወይ ይላል ቅዱስ ጳውሎስ። ስለዚህ መላእክት በእግዚአብሔርና በሰው መካከል ሆነው አስታራቂዎች ናቸው። ከእግዚአብሔር ምሕረት ወደ ምድር የሚላኩ የሚያመጡ የምህረት አሰላፊዎች የምህረት አዳዮች ለምህረት ለዓለም የሚላኩ ናቸው። የሰው ጸሎት ደግሞ ጸሎቱ የሰው ሁሉ ይለያያል። እንደየጓዳው እንደየችግሩ እንደየሁኔታው ሰው የሚጸልየውን ጸሎት ደግሞ ወደ እግዚአብሔር ያደርሳል። ጊዜ ተሰዓቱ ሰዓት ያርጉ ስለተሙ መላእክት መጽሐፉ ቅዱስ ያሬድ እንደሚለው በዘጠኝ ሰዓት የዓለምን ጸሎት ወደ እግዚአብሔር ያሳርጋሉ ይላል። በዚህ ላይ ምን ማለት ነው? ከጠዋት ጀምሮ ከሌሊት ጀምሮ የምንጸልየው ጸሎት የሚያደርግበት ሰዓት የጸሎት ማሳረጊያ የሚባል ሰዓት የጸሎት ማሳረጊያ ሰዓት ከቅዳሴ ጋር መስዋዕቱን ከሚያደርግበት ጋር የተያያዘ። ስለዚህ መስዋዕቱ የዘጠኝ ሰዓት ነው የሚያደርገው። የዓለምን ጸሎት ሁሉ ደግሞ ማሳረጊያው በዘጠኝ ሰዓት እንደሆነ ተጽፏል። ስለዚህ መላእክት እየራሳቸው የምናከብራቸው መላእክት ቀናቸው የምናውቀው ሊቃነ መላእክቱን ብቻ ነው። እነዚህ ዘጠኙ ሊቃነ መላእክት ለቅዱስ ሚካኤል፣ ለቅዱስ ገብርኤል፣ ለቅዱስ ሩፋኤል፣ ለቅዱስ ዑራኤል፣ ሳሙኤል ወዘተ ፋኑኤል የመሳሰሉ ቀናቸው ተለይቶ በየራሳቸው ስራ በየራሳቸው በዓለ ሲመት በየራሳቸው የተራድኦ ስራ ቤተ ክርስቲያን ጽላታቸውን ቀርጻ ታከብራቸዋለች፣ ትማጸንባቸዋለች። በዚህ ላይ ይሆናል። በአጠቃላይ ነገደ መላእክት 99ኙ በሙሉ የሚከበሩበት የሚነግሱበት ደግሞ አእላፍ ተብሎ እልፍ አእላፋት ተብሎ መላእክት ሶስት ዓለመ መላእክት አሏቸው። ወይም የመላእክት ቦታ የመላእክት ስፍራ የመላእክት መኖሪያ የምንላቸው ኢዮር አማኤረር ተብለው የሚጠሩ በእነዚህ ደግሞ በኢዮር 4 ከተሞች አሏቸው። 40 ነገድ አሏቸው። 4 አለቆች አሏቸው። በዚህ የሚኖሩ የመጀመሪያው አጋዕዝት ይባላሉ። የአጋዕዝት ነገድ መሪ የነበረ አሁን በነገዱ ወይም በስልጣኑ የለም። ሳጥናኤል ነበረ። ቅሩበ እግዚአብሔር አሐዜ መጠላይ ተብሎ የአጋዕዝት አለቃ የነበረው። በሁለተኛው ደረጃ ያሉ አሁን አለቃቸው ቅዱስ ሚካኤል ነው። በሁለተኛው ደረጃ ያሉ ኪሩቤል ናቸው። የኪሩቤል አለቃቸው ኪሩብ ነው። እንደ ካህናት የምድራውያን ካህናት የሰማያውያን የኪሩቤል ምሳሌዎች ናቸው። የኪሩቤል በዚህ ከነዚህ ጽንሐውን ሰማያዊውን የሰውን ጸሎት ማዕጠንታቸው አድርገው ሲያጥኑ መኖሩን ሲዘሩ መኖሩን ሲያጥኑ የሚኖሩ ከዚህ የተውጣጡ ከነገደ ኪሩቤል ናቸው። ቀጥሎ ያለው ሱራፌል ናቸው። ሱራፊ ይባላል አለቃቸው። እነዚህ ደግሞ የዲያቆናት ምሳሌዎች ናቸው። ተንሱ ጸልዩ እያሉ የሚያነቃቁ ለጸሎት የሚያነቃቁ በዚህ ያሉ ናቸው። ስለዚህ አራተኛው ደረጃ ያሉ ኃይላት ተብለው ይጠራሉ። የቅዱስ አለቃቸው ቅዱስ ሚካኤል ነው። የሥላሴ ሰይፍ ጃግሬዎች አጋፋሪዎች ናቸው። እነዚህ ቅርወ እግዚአብሔር አሐዜ መጠላይት የሚቀርበውን የሚያቀርቡ የሚርቀውን የሚያርቁ ምሕረት ተቀብለው ለዓለም የሚያዳርሱ በዚህ ላይ በኢዮር ያሉ መላእክት ናቸው። ስለዚህ
ሁለተኛው ሰማይ በራማ ያሉ አርባብ የቅዱስ ገብርኤል የሚመራቸው መናብርት ቅዱስ ሩፋኤል፣ ስልጣናት ቅዱስ ዑራኤል እንደዚህ እያሉ በራማ ያሉ 30 ነገድ 3 አለቆች ያሏቸው እንዲህ ደግሞ ብሔረድ ደግሞ እንደዚሁ ያሉ መኳንንት እነ መኳንንት ያሉበት ማለት ነው። ስለዚህ ጠቅለል ባለ መልኩ ዛሬ በዓሉ ሁሉ መላእክት የሁሉ በዓል የሁሉ መላእክት የ99ኙ መጀመሪያ ስንት ነበሩ መላእክት ነገራቸው? ስንት ነበሩ? 100 ነበሩ። ስለዚህ አንድ ነገድ ተቀንሶባቸዋል። የማን ነገድ ነው? የሳጥናኤል ነገድ። 10 ነገድ መሪ ነበር። 9ኙ ወደ ቅዱስ ሚካኤል ተደርበዋል። ዋጋዝት አኮቴት ዘአጋዕዝት እንላለን ይችላል መጽሐፈ ኪዳን። የአጋዕዝት ምስጋና የነሱ የዘጠኝ ነገዱን ምስጋና በኪዳንም ተጠቅሰዋል ማለት ነው። ስለዚህ ከቅዱስ ሚካኤል ተደርቦ አለቅነታቸው ወይም ደግሞ ተጠሪነታቸው ለቅዱስ ሚካኤል ሆኖ ምስጋናቸው ይቀጥላል። ምስጋናቸው ቀንና ሌሊት እረፍት የላቸውም። መላእክት እንደሚታወቀው መላእክት የእረፍት ጊዜ የላቸው፣ የእንቅልፍ ጊዜ የላቸው፣ የድካም ጊዜ የሚባል ነገር የላቸው፣ የምግብ ሰዓት የሚባል ነገር የላቸው። ስለዚህ መላእክት የማይሞቱ ናቸው፣ የማይተኙ ናቸው፣ የማይደክሙ ናቸው፣ የማይራቡ ናቸው፣ ሞት የማይስማማቸው፣ ጥም የማይስማማቸው፣ መሰደድ የማይስማማቸው፣ ስደት የሌለባቸው፣ መራቆት የማይስማማቸው፣ ይህን ሁሉ አንድ ጊዜ የተሰጣቸው የብርሃን ልብስ እስከ ዘላለሙ ከመጀመሪያ እስከ መጨረሻ ድረስ ለብሰውት ይኖራሉ። እኛ በቀን እየቀያየርን በወር እየቀያየርን እያረጀ ልብስ ለመግዛት እየተቸገርን እንደዚሁ በመላእክት ዘንድ የለም። የመላእክት ልብስ አይወልቅም፣ የመላእክት ልብስ አያረጅም፣ የመላእክት ልብስ አይቀየርም፣ የመላእክት ልብስ አይቆሽም። ምንድነው ልብሳቸው? ብርሃን። ምንድነው ልብሳቸው? ብርሃን። ብርሃን። ምስጋና ምግባቸው ነው። ምስጋና መጠጣቸው ነው። ምስጋና እረፍታቸው ነው። ሲዋኮቴቶም ወረሶም ወረሶም አኮቴቶም ወውስተ መላእክት ይሁ በሉ ጓለኛው የመላእክት ምስጋና የመላእክትን እንጀራ ማን በሉ አለ? ሰዎች በሉ። ስለዚህ ምስጋና ምግብ አድርገው የሚኖሩ ቅዱሳን አባቶቻችን በየገዳማቱ በየበርክታው በየዋሻው ያሉ እስከ 10ኛ ማዕረግ ሲደርሱ እንደ መላእክት ሲሆኑ 24ቱን ሰዓት እያመሰገኑ ምስጋና ሆኗቸው ምግብ ሆኗቸው ይኖራል። ልብሳቸው የብርሃን ልብስ ነው። አዳምና ሔዋን በገነት እያሉ ምግባቸው ምን ነበር? ልብሳቸውስ ምን ነበር? ብርሃን ነው። ናቸው። ስለዚህ ምግባቸው በገነት ፍሬ ተሰጥቷቸዋል አይደል? ነበር አዳምና ሔዋን። 3 ዕፅዋት አሉ በገነት። አንዱ ብላ ተብለዋል፣ ምግቡን ነው። አንዱ አትብላ ተብለዋል፣ ዕፀ በለስን ነው። ይሄ ከበላ ይሄ ከነካ የሞት ሞት ትወርዳለህ ተብሏል። አንዱ ብላም አትብላም አልተባለም፣ ዕፀ ሕይወት። ስለዚህ ዕፀ ሕይወት በገነት አዳምና ሔዋን በሰዓቱ ባይስቱ ኑሮ ባይሳሳሱ ሕጉና ስርዓቱን ጠብቀው ቢኖሩ ኑሮ ዕፀ ሕይወት በሺህ ዓመት በገነት ኑሮ ዕፀ ሕይወትን በልተው ታድሰው ወደ መንግሥተ ሰማያት ይሸጋገሩ ነበር ይላል መጽሐፉ። መክሲማኖስ እንደዚህ ነው የሚለው። እንደዛ ይሻል ነበር ወይስ ወደዚህ መምጣታችን ተሻለ? የትኛው ይሻል? ለመርዳት ተሸከራችኋል። ይህ ዓለም እኮ አንለቅንም ብለናል። ይህ ዓለም ከዚህ ዓለም ውጭ ሌላ ዓለም ያለው መስሎም አይሰማም። እኛ ይህ ዓለም ነው የሚያረካ የሚያደግ የሚያስደስት መስሎ የሚሰማ። ይህ ዓለም ግን በቅዱሳን ዘንድ ሲታሰብ 4ኛ ዓለመ ምሕረት 4ኛ 3ቱ ናቸው የተሻሉ ለሰው ልጅ የተሻሉ ቦታዎች ተብለው የሚጠሩ መጽሐፍ ያስቀመጣቸው። ለሰው
የተመቻቸ መንገድ ያላቸው አንደኛው ገነት ነው። ገነት መጀመሪያ አዳምና ሔዋን ገብተው ነበር፣ በጥጋባቸው ወጡ። ከዚህ በኋላ በአጸደ ነፍስ ነው የሚገባው። ነፍሳት ጻድቃን ሁሉ ያሉ ወዴት ነው የሚሄደው? አሁን ጽድቅ የሰሩ የት ነው ማቆያቸው? በገነት ነው ያሉት። ስለዚህ ሁለተኛ ደግሞ በሕይወት የሚገቡ ብሔረ ሕያዋንና ብሔረ ብፁዓን ብለን የምንጠራቸው ናቸው። ብሔረ ሕያዋን ያሉ እነ አቡነ አረጋዊ፣ እነ ሄኖክ፣ እነ ዕዝራ ሱትዬል፣ ሌሎቹም ቅዱሳን በሕይወት ያሉ የብሔረ ሕያዋን ያሉ አሁን ሕያዋን ናቸው። ሞት የለባቸውም፣ ሕማም የለም፣ መራብ መጠማት የለም። ግን ኋላ ግን ይመጣሉ። እዚያ ኋላ ግን ይሞታል። ኋላ ግን ሰማዕትነት መቀበላል። ስለዚህ ኋላ የተዘጋጀላቸው ጊዜ አለ ማለት ነው። እንደገና ወደዚህ መጥተው ያስተምራል። ብሔረ ብፁዓን ያሉ ወደዚህ ዓለም አይመጡም። የሁሉም እድሜያቸው እኩል ነው። በብሔረ ብፁዓን ያሉ ጻድቃን የሁሉ እድሜ 1000 ነው። ደስ አይልም? አይ አትፈልጉት መሰለኝ 1000 እድሜ ነው የሚኖሩት። የሚወለዱ ልጆችም 3 ናቸው። ስለዚህ 2 ወንዶች ይወለዳሉ፣ 1 ሴት ትወለዳለች። ሴት እናቷን ታገለግላለች፣ ወንድ ደግሞ አንዱ አባቱ ይረዳል፣ አንዱ ደግሞ ቤተ እግዚአብሔር ያገለግላል። 1000 ዓመት ሲሞላው ራሱ መቃብሩን ቆፍሮ በራሱ ለክቶ እኛ በገመድ በብትር በምናምን ነው የምንለካው መቃብሩ አይደል? ስጋ ራሱ ይለካል። ተሰናውቶ ይሄዳል። በእልልታ ይሰኛል፣ በክብሩ በተናጽል በምስጋና ይሰኛል። ወደ ተሻለ ዓለም ሄደዋልና ማለት ነው። እኛ የምናለቅሰው መግቢያችን ስላላወቅን ነው። መግቢያችን የት ይሆን? ሲኦል ይሆን? ገነት ይሆን? ገሃነም ይሆን? መንግሥተ ሰማያት ይሆን? ጽድቅ ሰርተን ይሆን ወይስ አልሰራን ይሆን? በዚህ ዓለም የኖርንበት እግዚአብሔር የሚያስደስት ስራ ይኖረን ወይስ አይኖርም? ስንት እንደሆነ ያሰበሰብነው ያከማቸነው ወደ እግዚአብሔር ወደ መንግሥተ ሰማያት የሚያስገባ ይሆን? ሚዛኑ የትኛው እንደሚወስደው ስለማናውቀው ስጋት ነው ያለ። አላውቅህም ቢልስ? መላእክተ ጽልመት ነው የሚቀበሉት ወይ መላእክተ ብርሃን ናቸው? የትኛው ነው የሚቀበሉ? ስለው ችግራችን መላእክት ለሁላችን ጠባቂ መልአክ አለ። ጠባቂ መልአክ ከነገደ ሰራካኤል ከሚባለው ነገድ የሰው ጠባቂ ሁሉ ከነገደ ሰራካኤል ነው የሚሰማው። አንድ ሰው ከተወለደ ጀምሮ እስከ ዕለተ ሞቱ የሚጠብቅ መልአክ አለ። ሰው የሚባል ፍጡር እኮ ክቡር ነው። የሚጠበቀው ነው ክቡር ወይስ ጠባቂው ነው ክቡር? የትኛው? እኛ መላእክት ልንጠብቃቸው ነው የተፈጠሩ ወይስ መላእክተኛን ሊጠብቁ? ደግሞ እንዳትግራሉ። መላእክት ብዙሃን ናቸው። መላእክት ቅዱሳን ናቸው። መላእክት ሁል ጊዜ በእግዚአብሔር ፊት የሚቆሙ ናቸው። በእግዚአብሔር ፊት የሚቆሙ ናቸው። ስለዚህ ተጠባቂው ሰው ክቡር ነው ይላል። 2 ጊዜ እግዚአብሔር አክብሮታል። መጀመሪያ ሰው ሲፈጥረው በማን አምሳል ነው የፈጠረው? በአርአያውና በአምሳሉ ፈጠረው። ሰው ማን ይመስላል ሲባል እግዚአብሔር ይመስላል። እግዚአብሔር ማን ይመስላል ሲባል ማን ይመስላል? አዳም ይመስላል። አዳም የማን መልክ ነው ይዞ የመጣ? መልአከ ገነት ለዛሬ የተናገሩ እግዚአብሔር አትናገሩት ብለዋል መሰለኝ። ስለዚህ ሰው ማን ይመስላል ሲባል እግዚአብሔር ይመስላል። አዳም እግዚአብሔር ይመስላል። መጽሐፉ እኮ አዳም ለእግዚአብሔር ነው የሚለው። አዳም የማን ልጅ ነው? እግዚአብሔር ልጅ። አባትና እናት ስለዚህ በዚህ መልኩ በአርአያውና በአምሳሉ ፈጠረ። ከ22 ስነ ፍጥረት በአርአያ እግዚአብሔር በአምሳለ እግዚአብሔር የተፈጠረ ፍጥረት አለ? የተፈጠረ አለ? የለም። የእግዚአብሔር መልክ የሚታይበት መላእክት እኮ አዳምን ሊፈጠር ሲታሰብ እግዚአብሔር ካንተ የበለጠ ሰው ፈጥራ ወሰው ያይቆጥቆ ለተፈጠረከ እነፋስ ወረድ ፈጠረህ የተከሰው አዘማሪ የማይወል መሬት ሲል በአምሳለ እግዚአብሔር ፈጥራለሁ ሲል እግዚአብሔር ምን አለ?
ለምን? የእግዚአብሔርን መልክ ለማየት ነው። አዳም በፍጥረቱ የሚያመጣው ነገር ታይቷቸው ሳይሆን አዳምን አይተን እግዚአብሔርን እናየዋለን። በአዳም መልክ እግዚአብሔርን እናውቀዋለን ብለው ይጓጉ ነበር ይላል አክሲማች። ስለዚህ በዚህ መልኩ አዳም አንደኛ በመጀመሪያ በአርአያውና በአምሳሉ ፈጠረው። ሁለተኛ ደግሞ ወደዚህ ዓለም ሲመጣ የአዳምን ውድቀት ለማንሳት መቼስ ዲያብሎስም ከመላእክት ዘንድ ወድቀዋል፣ ይወደቃል። ከሰው ልጅም አዳም ወድቀዋል። ግን እግዚአብሔር ሊያድን የመጣ ወደ ማን ነው? ወደ አዳም። ለምን ወደ ዲያብሎስ ለምን አለ? ዲያብሎስ ለምን አላለ? ለምን አዳምን መረጠ? አዳምን ለማዳን ወደዚህ ዓለም የአዳምን ባህሪ ለማድረግ ለምን አለ? ለምን መረጠ? እግዚአብሔር አንደኛው ዲያብሎስ አላመነ። ዲያብሎስ እንደካደ ነው ይከብዳል። ዲያብሎስ ንስሐ አልገባም። በድያለሁ ይቅር በለኝ አላለ። አዳም ግን 100 ዓመት አልቅሷል። ውሃው ፈሶ አልቆ ምግብ እስከሚፈስ እስከሚፈስ ድረስ አልቅሷል ይላል መጽሐፍ። ለ100 ዓመት በንስሐ ነው ቀላል ነገር አይደለም። ስለዚህ ካለቀሰ በኋላ ነው እግዚአብሔር ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል ይገባል። በሐሙስ ዕለት ወመንፈቃለ ዕለት ትወለድ ወለተወለድከ ወይድህግ ውስተ መርህከ ወከውን ሕፃነ በእንቲአከ ወትቤትዘወከ በመስቀሌ ወሞቴ። 5 ቀን ተኩል ከልጅ ልጅ ተወልጄ አድንሃለሁ። 5 ቀን በእግዚአብሔር 5000 ተኩል ማለት 500 ዘመን ነው ባጭሩ ለመተው። ስለዚህ ሲፈጠር ከልጅ ልጅ ከድንግል ማርያም ተወልጄ ሰው ሁኜ ተሰቅዬ ሥጋዬን ቆርሼ ደሜን አፍስሼ አድንሃለሁ። ሰው በዝም ብሎ በነፃ አይደለም ይላል፣ በገንዘብ አይደለም ይላል፣ በቃል አይደለም ይላል ነው። እግዚአብሔር ሕይወት ሰጥቶናል። ስለኛ በቀራንዮ አደባባይ ተሰቅሏል። ስለኛ መከራ ተቀብሏል። ለየትኛው ነው መከራ የተቀበለው ክርስቶስ? ለየትኛው ነው የተሰቀለው ክርስቶስ? ያልተሰቀለለትስ እነማን ናቸው? ያልሞተላቸው እነማን ናቸው? ያልተገረፈላቸው እነማን ናቸው? ያልተሰቀለላቸው እነማን ናቸው? አሉ ለሁላችን ተሰቅሏል። ለሁሉ ነው። እግዚአብሔር አለየን። እግዚአብሔር አላዳላን። እግዚአብሔር ለሁሉ ነው መከራ የተቀበለው። ወገኖቼ የተወደዳችሁና የተከበራችሁ ለሁሉ ነው መከራ የተቀበለው። ለሁላችን ነው። እኛ ግን የተለያየ፣ እኛ ግን ጎሳ ቆጠር፣ እኛ ግን ግሩፕ ፈጠር፣ እኛ ግን ተለያይተን ቁጭ አልን። እኛ ግን እርስ በርሳችን ተባላን። እኛ ግን ተገዳደልን፣ ተገፈታተርን። መግቢያችን የት ነው? ይህን ሁሉ ግፊያ ገነት ለመግባት ነው? ይህን ሁሉ መገፈታተር ገነት የሚያደርስ ነው? ይህን ሁሉ መለያየት ከእግዚአብሔር ጋር የሚያኖር ነው? ይህን ሁሉ መንገድ ወዴት ነው የሚያስኬድ ነው? ወገኖች ጉዞ ወዴት ነው? እሱት የሚለያይ ገነት ይገባል? የሚጣላ ገነት ይገባል? እግዚአብሔር እኮ የሰላም አምላክ ነው። እግዚአብሔር እኮ የፍቅር አምላክ ነው። መላእክት ይሄን ሁሉ ነገር ተስማምተው ይኖራል። መጣላት የሚባል ነገር የለም። መቆራረፍ የሚባል ነገር የለም። ውሸት የሚባል ነገር የለም። መጣላት በመላእክት ዘንድ ቂም በቀል የለም። ቂም በቀል ቢኖር ጸሎታችን አያደርግም። እኛ እኮ አሁን ሁላችን እዚህ ሆነን እንደግማለን፣ እንመጣለን እኮ እንደ አቅማችን አሁን ዘበሰማያት እንደግማለን። ግን ልባችን ግን ምን ይዞ ነው የመጣው? ምን ተሸክሞ ነው የመጣው? አይምሯችን ግን ምን እያሰበ ነው የመጣው? በኃጢአት ተነሰን እንዴት ነው? በኃጢአት ተመረደ እንዴት ነው? ተቀይመን ያው የሁላችን ጸሎት እኮ የሚገርም ሊሆን ይችላል።
እግዚአብሔር ማረኝ ለማለት ሳይሆን የቆምነው እገሌን ድፋልኝ ለማለትም ሊሆን ቆይ አረደን ሰውረን ለማለት ሳይሆን አጥፋልን ለማለት እኮ እንጸልይ ቁመናል ይሆን እኛ አጥፋልን ከምንለው ሰው እኛ ምንድን መሆናችን ምን አውቀን ነው? ማን እንደሚወድ ማን አውቀን ነው? ማን ነው የነገረን? ማን ነግሮናል? ትጥፋልን የምንላት ወይም ትጥፋልን የምንለው ከኛ የበለጠ የእግዚአብሔር ወዳጅ ሊሆን ይችላል። ማን ያውቃል? ዓለም ጻድቃንን ይገፋል። ዓለም ቅዱሳንን ይገፋል። ሐዋርያ ክርስቶስን ሲገፋ ነበር። ክርስቶስ ግን ጻድቅ ባይ ነው፣ አላወቁም። ሐዋርያትን ሲገፋ ነበር። ሐዋርያትን ጻድቃን ናቸው፣ ቅዱሳን ናቸው። ሰማዕታትን ሲገፋ ነበር አለ። ሰማዕታት ግን ቅዱሳን ናቸው። ዓለም በጻድቅ ላይ ነው የሚነሳው። ዲያብሎስ በጻድቅ ላይ ነው የሚነሳው። ስለዚህ የተወደዳችሁና የተከበራችሁ ሁሉን ልተውና ራሳችንን ማለት ነው ስለ ራሳችን እናልቅስ። ተሳሃለኒ እግዚኦ በከመ በሳይልከ ወከመ ምሕረትከ ደምስስ ኃጢአቴ። አቤቱ እንደ ቸርነትህ ብዛት ይቅር በለኝ፣ እንደ ቸርነትህ እንደ ምሕረትህ ኃጢአቴን ደምስስልኝ። እግዚኦ በመዓትከ ይትቅሰፈኒ ወበመቅሰፍትከ ይትገሥጸኒ። ተሳሃለኒ እግዚኦ እስመ ድውያነ ወፈውሰኒ እስመ ተሐውከ አዕጽምትየ። ነፍሴን ተሐውከት ፈትፋለ። አቤቱ በመዓትህ አትቅሰፈኝ፣ አቤቱ በመቅሰፍትህ አትቅሰፈኝ፣ ይቅር በለኝ እንበል። ይህን ነው ለእኛ የሚገባው። ከእኛ የሚጠበቀው ማረን ማረን ማረን። ስለ ገሊት ከቻልን እንጸልይላት፣ መልሳት፣ መልሰው፣ አድነው፣ ፈውሰው ብለን እንጸልይላት። ካልሆነ ግን አጥፋዋለን። ካልሆነ ግን አጥፋልን፣ ደምስስልን፣ አርቅልናል። ምናልባት ጸሎቱ ተመልሶ እኛን የሚያጥፋ ይሆናል። እኛን የሚያጥሩ እንግዲህ እሱ ማራቸው እያለ እየጸለየ እኛ አጥፋቸው እያለ ከሆነ ተገልጦ ጸሎቱ እኛን አጥፊ ይሆናል። ስለዚህ መላእክት ለሁለቱ ይላካሉ። በሮሜ መልእክቱ ቅዱስ ጳውሎስ በምዕራፍ 9 ከቁጥር 22 ጀምሮ ያለው እግዚአብሔር ትዕግስቱን ካሳየ በኋላ ይላል የመዓት መላእክትን ያመጣል። ትዕግስቱን ካሳየ በኋላ እግዚአብሔር ትዕግስተኛ ነው። በትዕግስቱ የሚወዳደር ነገር የለም። ዳር ድንበር የለውም ለትዕግስቱ። እኛ ጽድቅ ኖረን አይደለም እዚህ የቆም ከፊቱ የሚያስቆም ከታቦቱ ፊት የሚያስቆም ጽድቅ ሰርተን አይደለም እዚህ የቆም። ሁላችን ራሳችሁን መለስ ብላችሁ ማለት በመጽሐፉ መስተዋትነት ውስጣችሁን ጽድቅ ኖረን አይደለም። ልባችን ያለ ሁላችን እግዚአብሔር ያውቀዋል፣ እኛ አናውቀውም። የልባችን ቢታወቅ ኑሮ እዚህም መቆሙ አንችልም። ራሳችንን ኃጢአታችን ያሸሽልን መቆም አንችልም። ነገር ግን እግዚአብሔር ሁሉ እድሜ ለንስሐ ከሰጠው በኋላ የማንመለስ ለሌሎቹ ደግሞ ለጥፋት መንገደኞች ስንሆን ምን ያደርጋል? የመዓት መላእክትን ያመጣል። ለማያት የተዘጋጁ መላእክት በለው የሚባለዋል ሰይፍ ያዟል፣ ያስወግዳል። ትናንትና እንደሰማችሁት እነ ፈርዖንን ያስወግዱ፣ ዓለምን በእጃቸው የጨበጡ የሚመስላቸው እነ ሄሮድስን ማንም የሚያወርዳቸው የሌለ ዘላለማውያን መስለው ዘላለማውያን ነን ብለው የሚያምኑ አስወገዳቸው። ያው አስጋዳቸው። እነ ናቡከደነፆር ተመልሰው ወደ እንስሳ ቀይሮ ሳራ ያስጋዳቸው። እነ ፈርዖን ውሃ አጠጣቸው። ሬሳቸው እንኳን እንዳይገኝ አደረጋቸው። እነ ሄሮድስ ኳ ብለው ደርቀው ቆስለው ራሱ በራሱ እንደ ውሻ ራሱን ስጋውን እየበላ በእስር ቤት እንዲሞት አደረገ። እግዚአብሔር መለስ ካለ ከባድ ነው። እግዚአብሔር ካለ ትዕግስት ግን አለ። ስለዚህ እግዚአብሔር ይሄ ብቻ የመዓት መላእክት ብቻ አይደለም፣ የምህረት መላእክት ማለት በዛ ላይ እንደዚህ ነው። ትዕግስቱን ካሳየ በኋላ የሚገፉትን
የሚገፉትን ካየ በኋላ የምህረት መላእክቱን ይልካል። የምህረት መላእክቱን ይልካል። እነ ዳንኤል በአንበሳ ጉድጓድ ተጥለው ነበረ በገፊዎች፣ ግን መልአኩን ላከ። መልአኩን ልኮ ከኢየሩሳሌም እስከ ባቢሎን ዕንባቆምን መልአኩ አንድ ጠጉርን አንጠልጥሎ በተዘጋው ጉድጓድ ገብቶ መግቦት ወጣ። ዳንኤል ምን አለ? ትንኝን የማይረሳ እግዚአብሔር አሰበኝ አለ። እግዚአብሔር እኮ ትንኝ የማይረሳ ፍጥረቱ ነው። ለእኛ ጥቂት ፍጥረት ወይም ትንሽ ልንለው ይችላል። እግዚአብሔር ግን ትንሽ ነው ብለው አልፈጠረም። የራሱ መንገድ አለ። ስለዚህ እንኳን እኛማ እንኳን ለትሉ እንኳን ለሌላ ፍጥረቱ ለሰውም አልተቻለም። እንቁ ቢታሰሐቀሩ ወለአሐዱ ምኑን ወሳን ነው የሚለው። እስመ መላእክት ይሆሙ ርእዩ ገጾ ለአብ ዘበሰማያት፣ ከእናንተ ከተናናሾቹ አንዱ እንኳን እንዳትንቁ ተጠንቀቁ ይላል። የማቴዎስ ወንጌል 18 ቁጥር 10 እንዳትንቁ። እኛ አሁን ያው መስፈርት አለን። ሰው የምናከብረው ምንድን ነው? ሰው የሚለው ሀብታም ከሆነ እናከብረዋለን በሀብቱ፣ ባለስልጣን ከሆነ በስልጣኑ እናከብረዋለን፣ ባለሀብት ከሆነ በሀብቱ እናከብረዋለን፣ በክቡረ ዘመድ ከሆነ በዘመዱ እናከብረዋለን፣ በተለያዩ መንገዶች የተማረ ከሆነ በቁርቱ እናከብረዋለን፣ በዝና እናከብረዋለን። የምናከብረው አስልተን ነው፣ በስሌት ነው የምናከብረው እንጂ በየመንገዱ የወደቁ ሰዎች ናቸው፣ እንደኛ ናቸው። የተራቡ የተጠሙ ችግረኞቹ ሰዎች ናቸው። የተራቆቱ የሚለብሱት ያጡ ሰዎች ናቸው። የተራቆቱት እጅ እግር የሌላቸው ዓይን የሌላቸው በየመንገዱ የሚለምኑ ሰዎች ናቸው። እንዴት አደራችሁ ብላችሁ ታውቃላችሁ? እስኪ እውነቱን ለመናገር የኔ ቪዲዮዎች እንደምን አደራችሁ ሰላም ናችሁ ብላችሁ ታውቃላችሁ? በየጊዜው ታገኟቸው ይሆናል፣ ታውቋቸዋላችሁ፣ መቀመጫቸውን ታውቋቸዋላችሁ። እንዴት አደራችሁ ብላችሁ ታውቃላችሁ? አያችኋቸው። እንዴት እናንተ እኮ ጎራም ናቸው፣ እሱ ትናንሾች ናቸው። ማን ነው የሚላቸው? እንዴት አደርክ ማን ነው የሚለው? ለኔ ቢቴ ለድሃ ማን እንዴት አደርክ ይለዋል። እሱ እኮ የሚለው እግዚአብሔር ይመስገን ነው። ሌላ ነው እግዚአብሔር እንዳይመሰገን ምቀኞች እኮ ነው። እግዚአብሔር አሁን እግዚአብሔር እንዳይመሰገን እዛ ከልክለን መተን እዚህ እግዚአብሔር ሊመሰገን ልናመሰግን እግዚአብሔር ሊሰማን መተን ጎረቤታችን እኮ እንዴት አደርክ አለ። በየጎረቤቶቻችን እኮ ደርቻል። በየጎረቤቶቻችን እኮ ችግሮች አሉ። ሞተው ለመለመን ያፈሩ ትናንትና የነበራቸው ዛሬ ያጡ አግኝተው ያጡ የተቸገሩ ነጭ ለባሽ የተራቡ ውስጣቸው የተጎዳ ሞታቸውን የሚጠብቁ ውልደቱ ነባቸው መውጣት የተቸገሩ እኮ ማን መለሱ ብለ ያያቸው። ምን ያመጣል ምን ታመጣለች ነው የሚባለው። ያመጣል እነሱ እኮ የእኛ መጽደቂያዎች ናቸው። ድሆች ባይኖሩ ለማን ተሰጥተን እንሰግድ? እግዚአብሔር ሁሉ ሀብታም ማድረግ እግዚአብሔር አልጠፋም። አንዱ ሀብታም አንዱ ደሃ ያደረገው፣ አንዱ ኃይለኛ አንዱ ደካማ ያደረገው፣ አንዱ ሀብታም አንዱ ሰራተኛ ያደረገው ሁሉ እኮ እግዚአብሔር አስተዳደር ስለሚያውቅ ወገኖቼ በምክንያት ነው። እንዳንመካ እንደኛ ትናንትና ነበሩ እነሱ በተለያየ አደጋ ሰው ሰራሽም ይሁን ተፈጥሯዊም ይሁን አሁን አካላትተው መንገድ ላይ የወደቁ ትናንትና እንደኛ ሲወጡ ነበር። እንደኛ በስልጣን በተለያየ ነገር ተሰሚነት ነበራቸው። ለሀገርም ለወገንም የኖሩ ይሆናል። ወገኖቼ የተወደዳችሁና የተከበራችሁ፣ ስለዚህ ማስተዋል ያስፈልጋል። መላእክት እንዳይገሱን መጠንቀቅ ያስፈልጋል ወገኖች። ስለዚህ ማዳን ስላላቸው ሁሉ መላእክት ይላካሉ፣ ለማገዝ ለመርዳት ይላካሉ። እንዲረዳ እንዲታገዝ እንዲድን ሆነ የተገኘ ያከብሩታል፣ ይጠብቁታል፣ ከጠላትም ይጋርዱታል። ይሄ ገፊ ሆነ የተገኘ ደግሞ
ጠብቀው እነሱም ይገፉታል ወገኖች። ስለዚህ መላእክት ነገደ መላእክት ዛሬ በዓለ ንግሣቸው ነው። በሁላችን ላይ ያሉ የሁላችን ጠባቂዎች የሚከበሩበት ዛሬ ነው። ሁላችን ተጠባቂዎች ነን፣ ግን አይተናቸው አናውቅም። የሚገርመው ግን ሰርተናቸውም አናውቅም። መላእክት ከኔ ያለው ጠባቂ መልአክ ይቀስፈኛል፣ ይቆጣል፣ ከኔ ይርቃል፣ በረከት ይርቅብኛል፣ ጸጋ እግዚአብሔር ይጎድልብኛል ብለን አናውቅም። ሰው እንዳያየን ነው። ኃጢአት ስንሰራ ሰው እንዳያየን፣ ሰው አየኝ አላየኝ፣ በኋላ ያለ ሰው፣ በፊቴ ያለ ሰው፣ በቀኜ በግራዬ ነው የምናየው። እግዚአብሔር እያየን ነው። እግዚአብሔር እየተመለከተ ነው። ቅዱሳን ጻድቃን እየተመለከቱ ነው። ድንግል ማርያም እያየች ነው። መላእክት አሉ እያየን ነው። እየሸሽን ነው፣ እየራቁን ነው። ከኃጢአተኛ ማደር ይከብዳቸዋል። እነሱ ርቀው ነው የሚጠብቁ። ስለዚህ የተወደዳችሁና የተከበራችሁ ንስሐ እንግባ። ጊዜውን ራሳችንን እናድን። ራሳችንን በንስሐ ይሁን። ስለሌላ ታሪክ ማውራት ለምንድን ነው የተለመደ? ስለ ራሳችን ታሪክ እስኪ እንተርክ። ምን ያህል ጽድቅ ሰርተናል? ምን ያህል እግዚአብሔር አስደስተናል? ምን እግዚአብሔር ፊት የሚያስቆም ምን አይነት ስራ አለን የሚለውን ነገር እንየው። የራሳችን ማየት አቅቶን ተጋርዶብን የሌሎችን እያየን የሌሎችን እየወነጀን ሌሎችን በኃጢአት እየፈረጅን ዓለምን እየገፋ ነው። እድሜያችን እየጨረስን ነው። ያ ኃጢአተኛ የምንለው ንስሐ ገብቶ ሊሆን ይችላል፣ አናውቅም። እኛ ግን 10 ዓመት ስለሱ እናወራለን። እኛ ግን 1 ዓመት ሙሉ ስለሷ እናወራለን። እሷ ግን ንስሐ ገብታ ከእግዚአብሔር ጋር ታርቃ፣ እሱ ግን ንስሐ ገብቶ ከእግዚአብሔር ጋር ታርቆ ይሆናል። ስለዚህ የሰውን ማውራት ይቅርና የራሳችንን አውርተን ወድቀን ንስሐ ገብተን ሥጋውን ደግሞ ተቀብለን የመንግሥት ወራሾች የክብር ተካፋዮች እንድንሆን የአምላካችን ቅዱስ ፈቃዱ ይሁንልን። የቅዱሳን መላእክት በረከት ረድኤት በሁላችን ላይ ይኑር። መጨረሻችን ያሳምርልን።